እኛ ምንድነው እናደርገው ኃጢአት ስንሰራ እግዚአብሔር ረስተን በፊታችን የለም ብለን እንደዛ ያልነው ሰዎች በካህኑ ፊት ቆሞ መናገር እንድንርበተበት የሚያደርገን ለዚያ ነው ያኔ ጊዜ ያለ ቅዱስ ዮሐንስ አፈወርቅ ኃጢአት በሰራ ጊዜ ያኔ ማፈር ማለት ያኔ ነው አሁን አይደለም ማፈር ያለብህ ያልነው ቅድም እሱን ነው ለዚህ በካህኑ ፊት መናዘር ነው ራስን መወንጀል ይሄን አድርጌያለሁ ያለ ምንም ምክንያት ማለት ነው ቅድም እንዳልነው እንደው ለሰራንበት ኃጢአት ቅድም ሰይጣን ምን ያቀርብልናል ብለናል ምክንያት ያቀርብልናል አንተ እኮ ሚስት እንዲህ ስላረገች ነው እኮ አንተ ሄደ የጠጣው ደሞ ተጠጣ ካበቃ በኋላ አው ራስን መግዛት አልቻልክም ከዛ በኋላ ሄደ እንዲያደረክ የሚል መነሻ ምንጩ አየ ሚስት ነሽ ለዚህ ተጠያቂው ይያለ ያመጣል ሄደ በመትቀልጥበት ቦታ ላይ እንድትገኘው እንኳን አንተ ነው አባው ምንድነው የሚሉት ቂቤ ምንም ጨዋታ ቢያምራት ሳታ አጠገብ ለምን ያው መቅለጥ ስላለ ነው አይ ሄደ የምትቀልጥበት ቦታ እየተጓዝክ ሄደ ከቀለጥክ በኋላ ምን ነው እግዚአብሔር ተውከኝ አይባልም አይምሮ የተሰጠ ለዚያ ነው ለዚያ አየ ሁሉ ጊዜም ቢሆን ራስን ከምክንያት አውጥተ ራስ ላይ መፍረድ ቀኔ ነኝ የሆንኩት ብለ መፍረድ ያስፈልጋል ስለዚህ መናዘዝ ከዚያስ ቀኖና ምክር ተቀበላለ ይሄ ሁለተኛው ክፍል ነው ሶስተኛው ክፍል የመጨረሻው ቅድመ ንስሐ ጊዜ ንስሐ ነው የመጨረሻው ደግሞ ድረ ንስሐ ነው በድረ ንስሐ ውስጥ ደግሞ ምናየው ቀኖና ነው አየስኪ እግዚአብሔር እኮ እንዴት ቸር አምላክ እንደሆነ እኮ በእውነት ይገርማል ይሁን ኃጢአት ሰርተን ያሳዘነው እሱ ነው ይቅር ለማለት ደግሞ የሚቸኩለው እሱ ነው ቀኖና ደግሞ የሚሰጥ ይበልጥ ከሱ ጋር እንድትገናኝበት ነው አሁን በአለም ላይ ሁሉ እኛ ኃጢአት መስራታችንን አንገልጽም ማለት ለሰው ኃጢአተኛ መሆናችንን አንገልጽም ግን ሰዎችን በመክሰስ ደግሞ ዓለምን ማየት እንፈልጋለን አሁን ብዙ ሰው ፍርድ ቤት ይቀርባል ፍርድ ቤት የቀረቡት ከሳሽና ተከሳሽ ሁለቱ ሰዎች እውነቱ ያለው ማን ጋር አንድ ሰው ጋር ነው ግን የሚካሰሱ ለሰው አንደኛው ምን ብሏል ማለት ዋሽቷል ግልጽ እኮ ነው ግን የዋሸው ሰው ጥሩ ጋቂ ከሆነ ጥሩ ተናጋሪ ከሆነ እውነት ያለውን ሰው በልጦ ሊያስፈርድበት ይችላል በዚህ ዓለም ፍርድ አየ ራሱን ከሳሽ አድርጎ የሚያሳይ የለም በዚህ ምድር ማንንም ሰው ከሳሹን ነው የሚያየው በንግግሩ በሚያቀርበው ነገር ከሳሹን ማሳየት ነው የሚፈልገው ራሱን ያሳየው የዚህ ዓለም ፍርድ እንደዚህ ነው ወደ እግዚአብሔር ስትቀርብ ግን እንደዚህ አይደለም የሚሰጥ ቀኖና ለጥፋትህ እንደሚቀራረብ ነው ለጥፋትህ ተመጣጣይ ነው ተብሎ አይደለም የሚሰጥ ቀኖና ስግደት ሊሆን ይችላል የሚሰጥ ቀኖና ጸሎት ሊሆን ይችላል የሚሰጥ ቀኖና ምጽዋት ሊሆን ይችላል እንደ ሁኔታው ሊላይ ይችላል እንደ ሰውየው ግን ይሄ ነው ቀኖናው ታዲያ አንተ ያን ሁሉ ነገር ሰርተህ በሚዛን ኃጢአት ተቀምጦ አሁን የሚሰጥ ቀኖና በዓለም አይን ስታየው በእውነት የሚመዛዘን እንኳን አይደለም ቀኖናው ለምንድን ነው ማይከብደው ካልክ ይቅር እንዲል ይሄድክ ያለ ወደ ማን ስለሆነ ነው ወደ እግዚአብሔር ስለሆነ ነው ጸሎቱ ይበልጥ ከእግዚአብሔር ጋር እንዲያገናኝህ እና ምሕረት እንድታገኝ አንተ ስግደቱ ይበልጥ እንደው ምንድነው የሚለው ያ ታላቅ አባት አባ ፒመን የተባለው ስግደትን ባዘወተርክ ጊዜ አንተ በፊቱ ስትወድቅ ኃጢአትን እያሰብክ ትወድቃለህ ከዚያስ የሰራዊት አምላክ እግዚአብሔር በምሕረት አይኑ ያያል ኃጢአትህን ጥለው አንተ ደግሞ በሱ ምሕረት ምን ታረጋለህ ትነሳለህ እንዳለው አይ ስግደቱ ራሱ ከእግዚአብሔር ጋር ኃጢአትህን ጥለ በሱ ምሕረት እንድትነሳ መስመር የሚያገኝልህ ነው ዝም ብለን ካየነው ነው አሁን ይሄን የቀኖናውን ህይወት ካየነው እግዚአብሔር ምን ይዤ ልማራቸው ብሎ የሚጨነቀው ጸሎት ይዘው ልማራቸው ይሆን ስግደት ይዘው ልማራቸው ይሆን ጾም ይዘው ልማራቸው ይሆን ብሎ የሚጨነቅ አምላክ ነው ሊምር ነው እኛ እለት ኃጢአት መስራት አልደከመንም እግዚአብሔር ደግሞ እለት እኛን መማር አልሰለቸው አሁን እኮ ትግሉ ያለው ክርስቲያኖች መማር ያልሰለቸውን አምላክ እኔ ማረይ ማለት ሰልችቶኛል የሚል ትቢት ውስጥ ገብተን እኮ ነው ብዙዎቻችን ንስሐን እንደ ተራ ነገር እየተመለከተ ነው ያለው ስለዚህ ቀኖናው ይበልጥ ከማን ጋር የሚያገናኘን ነው ከእግዚአብሔር ጋር እና ኃጢአትን ማከማቸት አይጠቅም ቅዱስ አባ አንጦንስ ምንድነው የሚለው ኃጢአትህን አከማችተ ገንዘብ አታድርገው ይልቁንም አንተ በዚህ ምድር ገንዘብ ልታደርገው የሚገባው እግዚአብሔር አምላክ ይቅር እንዲል እሱን አብዝተ መለመን ነው እያከማቸ ገንዘብ ልታደርገው አይገባም ገንዘብ ማድረግ ያለብህ ይቅር እንዲል መለመን ነው በቃ ይሄንን ነው አንዱና ይሄን ህይወት አድርገን ገንዘብ አድርገን በቀኖና ህይወቱ ሶስቱን ክፍሎች በደም ተከትለን ከመጣን እውነተኛ የሆነ ንስሐ እናገኛለን አለበለዚያ ግን ዳርዳር የምትልሳለች አሁን በተለይ በዘመናችን የመጣች ያን ሰውዬ እኮ ነው ምን አለ መሰለ ንስሐ ሊገባ ወደ አባቱ ይሄድና አባቴ ሆይ ገመድ ሰርቄያለሁ ይላቸዋል እሺ አይዞ ግድ የለም ብለው ስለሰርቆት አስተማሩት መስረቅ እንዴት ከእግዚአብሔር ጋር ከፍቅሩ የሚለየውት እንደሆነ ከተዛዛቱ አንዱ አትስረቅ የሚል እንደሆነ አስተምረው ራስን ጠብቅ
ብለው መክረው ሸኙት። ቆየና በ15ኛው ቀን መጣ። አባቴ ሆይ አሁንም እኮ እንደው ወደኩኝ፣ ምን አጋጠመ? ስርቆት፣ ምን ገመድ ሰረቁ። እንዲህ ያለ ለ3 ጊዜ መጣና እኛ አባት መጨረሻ ተጠራጠሩት። ሆነቱ እንዴ ግን እውነት ገመድ ብቻ ነው የሰረቁ አሉት። አይ ገመዱ የታሰረበትን በሬ ነበር አላሉ። እና እኛ በሬውን የሚያክለውን ያን ትልቁን ነገር አስቀምጠን ብዙዎቻችን ገመድ በምትመስል ነገር በንስሐ እግዚአብሔር ፊት መቅረብ የምንፈልግ ሰዎች አለን። ይሄ ትክክል አይደለም፣ ሙሉ ንስሐ አይደለም። እና ትንንሽ የምንላቸው ኃጢአቶች ናቸው አድርገው ትልልቆቹን የሚስቡት። በነገራችን ላይ እንደ ሶሎሞን ያለው ምንድነው? ወይናችን አብቧልና ጥቃቅን ቀበሮችን አጥምዱልኝ ነው እንዴ። ትልልቁን አላለም። ለምን? ትንንሾቹ ናቸው እኮ ስርስር ገብተው ያንን ወይን ምን ያደረጉት? የገዘገዙት። ወይኑ አብቧል። ሰውየው ያደረገው ምንድነው? በመጽሐፍ ማማ ሰራ አይደለ? ወይኑን ጠባቂ አዘጋጀ ከላይ ሆኖ። ትልልቆቹ መጡ። ሲያውጥ ጠባቂ አለ። ገብተው ያንን ወይን ሊበሉ እንዳልቻሉ አወቁ። ተመልሰው ሄዱና ትንሾቹ ቀበሮች ላቋቸው። ከላይ የተቀመጠው ማማ ላይ ያለው ጥበቃ ስርስር የሚገቡትን ቀበሮች ሊለይ አይችሉም። ጥቅጥቅ ያለ ወይን ነው። ስለዚህ በዛ ጥቅጥቅ ባለ ውስጥ ለውስጥ ገብተው ምን አደረጉት? ያንን ወይስ ገዘገዙት። ገዝግዘውት ሲወድቅ ያን ጊዜ ትልልቆቹ መጥተው ያንን ወይን ምን ያደርጉታል? ይበሉታል። ምክንያቱም ወይኑ ከወደቀ በኋላ ምንም አይነት ህይወት የለውም። አሁን እኛ ትንንሽ የሚመስሉ ኃጢአቶች በህይወታችን በጣም ትንንሽ የሚመስሉ ኃጢአቶች አሉ የምንቃቸው፣ ብዙም ቦታ ማንሰጣቸው። እነዚያ ግን የቆምንባቸውን ትልልቅ የክርስትና መሰረቶቻችን ይገዘግዙታል። እየገዘገዙ ለትልቁ ኃጢአት እያዘጋጁ ነው የመጡት። አሁን በንስሐ ወቅት አይተ ከሆነ እኔ እኮ ወንድሜን ጓደኛዬን አምቻለሁ የሚል ሰው አታገኝ። ብዙ ነገር ይነግረዋል። ያ ማለት ሐሜት እንደ ኃጢአት እንኳን ብዙ ሰው አድርጎ አይቆጥረው። አየህ፣ በሐሜት ውስጥ ግን አንተ የራስን ኃጢአት ዘንግተህ ራስን ማየትን ትተህ ቅድም እንዳለው ራስ ላይ መፍረድን ትተህ ሌሎች ሰዎች ላይ እጅን እየጠቆምክ ብዙ ነገር የምትለምድበት ህይወት አሁን ሐሜት ሆኗል። እንዴ ይኸውልህ እግዚአብሔር የኔን አልገለጠብኝም እኮ ተመልከት። አሁን እዚህ ስቆም መቼ እኔን ገለጠው እግዚአብሔር? የኔን ሸፍኖት፣ ግን እኔ ደግሞ ባገኘሁት የንስሐ ህይወት የሌሎችን መገልጥ ከሆነ በሐሜት አየህ፣ የኔን ሰምቶ እንዳልሰማ አድርጎ ከባቴ አበሳ አድርጎ ሲከድ ነው የሌሎችን ደግሞ አየህ ምተርክ ከሆነ በትክክለኛ የንስሐ ህይወት ውስጥ አልተጓዝኩም ማለት ነው። እኔ በዛ መንገድ ሄጄ እውነትም እግዚአብሔርን አላገኘሁትም ማለት ነው። አየህ፣ የተተወለት ሰው ይተዋል፣ ይቅር የተባለለት ሰው ይቅር ይላል። ለምን? በመተውና ይቅር በማለት ያገኘውን ሰላም ያውቀዋል። ስለዚህ ሌሎችን ይቅር በማለት በመተው የሚያገኘውን ሰላም ያገኛልና በዚህ በሶስቱ ሂደቶች ውስጥ እውነተኛ ንስሐ ገንዘብ አግኝተን